ጥንቃቄ አድርጉት። አዎ ጥንቃቄ አድርጉት። ስፔሻሊ ሁለትና ከሁለት በላይ ዩቱብ ቻናል አላቸው ሰዎች ጥንቃቄ ሊታደርጉ ይገባል። ብዙ ሰዎች የሚታደርጉት ሁለትና ከሁለት በላይ ዩቱብ ቻናላችሁን በአንድ ጎግል አካውንት ነው ማኔጅ የምታደርጉት። ይህ ነገር ደግሞ በጣም ትልቅ ሪስክ ያለው ማለት ነው። በዛሬ ቪዲዮ የምናየው ሁለትና ከሁለት በላይ የሆኑ ዩቱብ ቻናላችን በአንድ ጎግል አካውንት ማኔጅ ስናደርግ አድቫንቴጅ ውስጥ ምንድን ነው፣ ዲስ አድቫንቴጅ ውስጥ ምንድን ነው የሚለውን ሙሉ ነገሩን አነገራችኋለሁ። ከእናንተ የሚጠበቀው በየጊዜው ስለ ክሪፕቶ፣ ስለ ኤርድሮፖች እንዲሁ ደግሞ አስተማሪ የሆኑ ቪዲዮ ስለምሰራላችሁ ሰብስክራይብ እያደረጋችሁ ፋሚሊ ሁኑ። ይህም ቪዲዮ ደግሞ ላይክ እያደረጋችሁ ማለት እንድትጀምሩ እላችኋለሁ። ቀጥታ ወደ ቪዲዮ እንሂድ። ሁለት እና ከሁለት በላይ ዩቱብ አካውንታችን በአንድ ጎግል አካውንት ማኔጅ ስናደርግ ጥቅሙ ምንድን ነው፣ ጉዳቱስ ምንድን ነው የሚለውን በዛሬ ቪዲዮ እነግራችኋለሁ። እንዲሁ ደግሞ እንደዚህ የምታደርጉ ሰዎች ካላችሁ ምን እንደምታደርጉ በዛሬ ቪዲዮ ሪኮሜንድ አደርጋችኋለሁ። መፍትሄው ምን እንደሆነ ማለት ነው። እዚህ ጋር እንደምታዩት እንግዲህ አድቫንቴጅ ውስጥ ምንድን ነው፣ ሁለት እና ከሁለት በላይ ዩቱብ ቻናላችሁን በአንድ ጎግል አካውንት ማኔጅ ስታደርጉ አድቫንቴጁ ምንድን ነው? መጀመሪያ እንግዲህ ከአድቫንቴጁ እንጀምራለን ማለት ነው። እዚህ ጋር እንደምታዩት ኮንቪኒየንስ ይላል ማለት ነው። ይህ ማለት እንግዲህ ምንድን ነው? ዩ ካን ማኔጅ ኤንድ ስዊች ቢትዊን ኦል ዩር ቻናልስ ፍሮም ሲንግል ሎጊን። በአንድ ጂሜል ሎጊን ካደረጋችሁ በኋላ ስዊች ወይ ደግሞ አካውንት ስዊች ነው የምታደርጉት ማለት ነው። ይህ ማለት ምን ማለት እንደሆነ ላሳያችሁ። ለምሳሌ እኔ በዚህ አካውንት ወይ ደግሞ በዚህ ጂሜል አካውንት ከገባ በኋላ እዚች ጋር ወይ ደግሞ ፕሮፋይሌ ላይ ከነካ በኋላ ስዊች አካውንት የምትል አንድ ክሊክ አደርጋታለሁ። ከዚያ በኋላ እዚህ ጋር በቀላሉ ሎጊን አደርጋለሁ ማለት ነው። በሌላ ጂሜል ከሆነ ግን በሌላ ጂሜል ሎጊን ካደረግኩ በኋላ ነው ወደ ዩቱብ ቻናሉ የሚሄደው ማለት ነው። እዚህ ጋር እንደምታዩት እንግዲህ ምንድን ነው በቀላሉ ወይ ደግሞ በሲንግል ሎጊን ነው ወይ ደግሞ በአንድ ጂሜል ነው በቀላሉ ስዊች የምናደርጉ ቻናላችን ማለት ነው። ለምን አንድ ጂሜል አካውንት ላይ ስለሆነ ከአንድ ዩቱብ ቻናል ወደ ሌላ ዩቱብ ቻናል እዛው ከአንድ ቻናል ወደ ቻናል ስዊች ኦቨር የምናደርገው ማለት ነው። በጣም ቀላል ነው ማለት ነው፣ ወይ ደግሞ ኢዚ ነው ማለት ነው። እዚህ ጋር እንደምታዩት which is easier than keeping track of multiple email address and password ስላል ይሄ ማለት ምን ማለት ነው? አቀድም እንደነገርኳችሁ የተለያየ ኢሜል አድሬስ የምንጠቀም ከሆነ ኢሜል አድሬሱን ሎጊን ካደረግን በኋላ ነው ፓስወርድ ከተጠቀምን በኋላ ከዛ በኋላ ዩቱብ ቻናሉ ላይ የምንገባ ማለት ነው። አድቫንቴጁ ምንድን ነው ካላችሁ በቀላሉ ወይ ደግሞ በሲንግል ሎጊን ስዊች ማድረግ እንችላለን። ከአንዱ ቻናላችን ወደ ሌላ ዩቱብ ቻናላችን በቀላሉ ስዊች ኦቨር ማድረግ እንችላለን ማለት ነው። ሁለተኛ ደግሞ አድቫንቴጁ ምንድን ነው ካለ ሴንትራላይዝድ ማናጅመንት ይላል። ይህ ማለት ምን ማለት ነው? ኦል ዩር ኮንቴንት ኤንድ ቻናል ሴቲንግስ አር ኬፕድ ኢን ዋን ፕሌስ አንደር ዘ ሴም ጎግል አካውንት ይላል። ይህ ማለት ሁሉ ነገሩ ወይ ደግሞ ኮንቴንታችን እና ቻናላችን ሴቲንጉ ሙሉ ነገሩ በአንድ ጎግል አካውንት ስር ነው። ያ ማለት ሴንትራላይዝድ ማናጅመንት ወይ ደግሞ ሴንትራላይዝድ ማኔጅ እናደርጋለን ማለት ነው። በአንድ አካውንት ነው ማለት የምናደርገው ሴንትራላይዝድ ማናጅመንት ነው የምንለው ማለት ነው። ሶስተኛና የመጨረሻው አድቫንቴጁ ደግሞ ምንድን ነው? ብራንድ አወርነስ ይላል። ፎር ሲንግል ብራንድ ነው። እዚህ ጋር እንደምታዩት if you are building a cohesive brand across different content types, a single account allows you to consolidate your efforts and audience growth ይላል። ብራንድ አወርነስ ወይ ደግሞ ሲንግል ብራንድ ብራንዳችን ለማገንባት በጣም አሪፍ ነው ማለት ነው። በጣም አድቫንቴጆቹ እነዚህ ሶስቱ በጣም አሪፍ የሆኑ አድቫንቴጆች ናቸው ማለት ነው። ምንድን ነው ካልን ደግሞ እዚህ ጋ የመጀመሪያው ዲስአድቫንቴጁ ሴኪሪቲ ሪስክ ይላል። ይህ ማለት ኢፍ ዩር ፕራይመሪ ጎግል አካውንት ኢዝ ኮምፕሮማይዝድ ኦል ዩር ዩቱብ ቻናልስ አንደር ኢት ኩድ ቢ affected leading to potential data loss or takeover of all your content ይላል። በጣም ሴኪሪቲ ሪስክ ያለበት ማለት ነው። አንድ አካውንታችን ወይ ደግሞ አንድ ዩቱብ ቻናላችን በሆነ ነገር አፌክት ቢደረግ ሙሉ ዩቱብ ቻናላችን አፌክት ይደረጋል። ለምንድን ነው? አንድ ጎግል አካውንት ስለሆነ ማለት ነው። ሁለተኛ ደግሞ ምንድን ነው? ሪስክ ኦፍ ቻናል ተርሚኔሽን። ለምሳሌ በኮፒራይት ወይ ደግሞ በኮሚኒቲ ጋይድላይንስ አንድ ጎግል ዩቱብ ቻናላችን ተርሚኔት ቢደረግ ወይ ደግሞ ባን ቢደረግ ሙሉ ዩቱብ ቻናላችን እዛ አካውንት ስር ያሉት
ተርሚኔት ይደረጋሉ ማለት ነው። ከዚህ የባሴ ከዚህ የሚበልጥ ራስ ምታት አለ ብላችሁ ታስባላችሁ? ለምሳሌ ብዙ የፈጋችሁበት ብዙ የለፋችሁበት ዩቱብ ቻናላችሁ በአንድ ዩቱብ ቻናል ስህተት ወይ ደግሞ በአንድ ኮፒራይት ወይ ደግሞ ኮሚኒቲ ጋይድላይንስ ምክንያት አንድ ዩቱብ ቻናላችሁ ተርሚኔት ሲደረግ ሌሎቹም ትክክለኛ አሪፍ የሆኑና በደንብ የሚሰሩበት ሌሎችም ተርሚኔት ሲደረጉ እንግዲህ ከዚህ በላይ ራስ ምታት ይሆናል ብዬ አላስብም ማለት ነው። ሶ በጣም ሪስኪ ነው ማለት ነው። ዩቱብ ቻናላችን ሙሉ በሙሉ ተርሚኔት እስከሚደረግ ያደርጋል ወይ ደግሞ ያደርሳል ማለት ነው። ለምን? ያ ጎግል አካውንታችን ተርሚኔት ስለሚደረግ ማለት ነው ከዩቱብ ካምፓኒ ማለት ነው። እዚህ ጋር ደግሞ ምንድነው ሶስተኛ ላይ ኮንፍሊክቲንግ ብራንዲንግ ይላል። ኢፍ ዩ ሃቭ ዲፍረንት ቶፒክስ ኦር አውዲየንስ ፎር ኢች ቻናል ለአንዳንዳቸው ቻናል ቶፒክ እና አውዲየንስ የተለያየ ሲሆን ማኔጅ ዘም አንደር ዋን ኢሜል ካን ሊድ ቱ ኮንቴንት ቢንግ ስካተር ሜክ ኢት ዲፊካልት ፎር ቪወርስ ቱ ናቪጌት ይላል። ይህ ማለት ምንድን ነው? ብራንዳንጋችን ኮንፍሊክት እንዲሆን ያደርጋል ማለት ነው። ለምን? በአንድ ኢሜል ስር ወይ ደግሞ በአንድ ጉግል አካውንት ስር የተለያየ ቶፒክስ እና የተለያየ አውዲየንስ ይኖረናል ማለት ነው። የተለያየ ዩቱብ ቻናል ስለሆነ ማለት ነው። ይህ ነገር ደግሞ ኮንፍሊክት እንዲያደርግ ያደርጋል ወይ ደግሞ ያስቸግራል። እንደዚህ አይነት ነገር ሊፈጠር ይችላል ማለት ነው። ሶ ይህም ዲስ አድቫንቴጅ ነው ማለት ነው። አራተኛ ደግሞ ዳውሌትድ ፎከስ ይላል። ይህ ምንድን ነው? መልቲፕል ቻናልስ ካን ዲቫይድ ዩር ታይም ኤነርጂ ሜኪንግ ኢት ምናምን ይላል። ይህ ማለት ምን እንደሆነ ታውቁታላችሁ? ታይማችን ኤነርጂያችንን ሁላ ሼር ያደርጋል ወይ ደግሞ ዲቫይድ ያደርግብናል ማለት ነው። የተለያየ ዩቱብ ቻናላችን ላይ ስንሰራ ማለት ነው። ሶ በዛ ወይም ዲስ አድቫንቴጁ ነው ማለት ነው። አምስተኛና የመጨረሻ ደግሞ ሪዲዩስድ አውዲየንስ ቢልዲንግ ይላል። ይህ ምንድነው? ከላይ እንደነገርኳችሁ ነው እና ምንድነው ብራንዳችን ቢውልድ እንዳናደርግ የተለያየ ኮንቴንት አይዲያ ስለሚኖር ማለት ነው በአንድ አካውንት ስር ይህም አውዲየንስ ቢልዲንጋችን ሪዲዩስ ያደርግብናል ማለት ነው። ሶ እዚህ ጋር እንደምታዩት እንግዲህ ቶታሊ አድቫንቴጁ 3 ናቸው፣ ዲስ አድቫንቴጁ ደግሞ 5 ናቸው። ከአምስቱ ደግሞ በጣም ሪስክ የሆነው ይሄኛ ነው። ሪስክ ኦፍ ቻናል ተርሚኔሽን የሚል በጣም ትልቅ አደጋ ነው ማለት ነው። ሶ አንድ ጎግል አካውንት ያላቸው ሰዎች የተለያየ ዩቱብ ቻናል በአንድ ጎግል አካውንት ማኔጅ የምታደርጉ ከሆነ ግዴታ ምንድን ነው ማድረግ ያለባችሁ? መፍትሄውስ ምንድን ነው? ምን ልናደርግ እንችላለን ካላችሁ ሌላ ጎግል አካውንት ክሬት ማድረግ ነው እናንተ የሚጠበቀው ማለት ነው። ከዛ በኋላ ደግሞ ቀጥታ ወደ ሌላ ጎግል አካውንታችሁን ትራንስፈር ማድረግ ትችላላችሁ። ዩቱብ ቻናላችሁ ማለት ነው። አንዱ ዩቱብ ሁለት ካላችሁ አንዱን ወደ ሌላ ጎግል አካውንት፣ ሁለትና ከዛ በላይ ካላችሁ ደግሞ ሌላ ጎግል አካውንት ክሬት ታደረጉትና ሌሎችን ወደ ሌላ ጎግል አካውንታችሁን ትራንስፈር ማድረግ አለባችሁ ማለት ነው። ሶ ኔክስት ቪዲዮ ምንድነው የሚያደርግላችሁን እንዴት አንድ ዩቱብ ቻናላችሁን ከአንድ ጎግል አካውንት ወደ ሌላ ጎግል አካውንት ትራንስፈር እንደምታደርጉ ቪዲዮ ይሰራላችኋለሁ ማለት ነው። ከእናንተ የሚጠበቀው ይህን ቻናልን ሰብስክራይብ እያደረጋችሁ ጠብቁን። ቪዲዮን ደግሞ ላይክ አድርጉ ብላችኋለሁ። ጥያቄ ሀሳብ የሚሆንባቸው ነገሮች ካለ ደግሞ ኮሜንት ላይ ጻፉልኝ። የዛሬ ቪዲዮ በጣም አሪፍ ነው ብዬ አስባለሁ። ቴንኪው። መልካም